ኦልዌይዝ ዘ ብራይድስሜድ ኔቨር ዘ ብራይድ፣ ሁልጊዜ ሚዜዋን እንጂ ሙሽራውን መሆን አትችልም እያሉት ነበረ ዛሬ የገቡት። አርቴታ ዛሬ በሊቨርፑል ደጋፊዎች ተብጠልጥሎ ገብቶ ግን ደግሞ 2-0 ከመመራት ወደ 2-2 መምጣት ችሏል። ነገር ግን ደግሞ ይሄ ጨዋታ ከመጀመሩ በፊት አርሰናል በክብር ለሊቨርፑል አጨብጭቦ ገብቷል ማለት ነው። ክብርን ሰጥቷቸዋል። ነገር ግን ደግሞ የሊቨርፑል ደጋፊዎች እሱን ያከበሩ አይመስሉም። እንደምትመለከቱት በዚህ ምስል ላይ የሚዜ ልብስ አስለብሰው አበባ ሲይዘውት አንተ ሙሽራይቱን መሆን አትችልም ሚዜዋን እንጂ እያሉ ተሳልቀውበታል። ለማንኛውም ዛሬ በነበረው ጨዋታ ላይ መቼም ስለ ሊቨርፑል ማውራት አንችልም፣ ምክንያቱም አንድ ጊዜ ዋንጫውን ስለበላው ምንም አይነት ፐርፎርማንስ ቢያሳይ ያን ያህል ማውራቱ ትርጉም የለውም። ኦልሬዲ ዋንጫው የተበላ ቁብ ነው። ግን ደግሞ አርሰናሎች በኋላ ላይ መምጣት ቻሉ። ሊቨርፑሎች በእርግጥ አስቀድሞ ጥሩ ነበሩ፣ ግን ደግሞ በዋናው ቲምም ነው የገቡት የነበረው። ምናልባት እንግዲህ የበለጠ ይሄ እልህ መጋባቱን የፈለጉት መስለው ይሁን አላቅም። ምናልባትም ከዚህ በኋላ ሌሎች ውድድሮች ስለሌሉ ተጫዋቾች ሊጎዱ ቢችሉ ሊደክሙ ቢችሉ የሚል አይነት እሳቤን አልነበራቸውም። በእርግጥ ይሄ ውጤት እንደውም ለአርሰናል የበለጠ ያስፈልገዋል፣ ምክንያቱም ለሻምፒዮንስ ሊግ ተሳትፎ አሁንም ቢሆን ፉክክር ላይ ነው። ነገር ግን ሚኬል አርቴታ የኋላ ደግሞ አገግሞ ከ2-0 መመራት ወደ 2-2 መምጣት ቻለ። ግን አንዳንድ ተጫዋቾች ላይ አሁንም ቢሆን ጥያቄን ይነሳል። በተለይ ደግሞ እኔ ይሄ አለመግባባት በተለይ የኋላ መስመሩ አለመግባባት እንኳንም ማለቂያው ላይ ሆነ እንጂ የውድድር ዘመኑ አማካይ ግማሽ ላይ ወይም ደግሞ የውድድር ዘመኑ ሲጀመር ቢሆን ኖሮ አርሰናል በእርግጠኝነት የሻምፒዮንስ ሊግ ተሳትፎን አይደለም ለአውሮፓ ሊግም ባልተወዳደረ ነበር። በጣም ስህተቶች ይሰራሉ፣ በጣም አለመግባባቶች አሉ። በእርግጥ ከድካም እኔ ከበርናውትም የመጣ ይሁን አላቅም፣ ግን ደግሞ ዴቪድ ራያ እና ተከላካዮቹ እኔ የሚግባቡበት ነገር አሁንም ቢሆን በጣም የተራራቀ ነው። ሀሳብ ለሀሳብ ተራርቀዋል፣ ልብ ለልብ ተራርቀዋል ብዬ ነው ማምነው። አሁንም ቢሆን የሳሊባና የጋብሪኤል ማጋሌሽ ጥምረት ለቀጣይ የውድድር ዘመን ያስፈልጋል። ከዛ ባለፈ ደግሞ የነሱ ትክክለኛ ባካፕ ያስፈልጋል። ከፊት መስመር አሁንም ነገርን መደጋገም ነው የሚሆነው። እንደ ዮኬሬሽ አሊያም እንደ ኢሳቅ አይነቱን አጥቂ ይፈልጋል ቡድኑ። እንደው ዛሬ ግን ትንሽ ሊያስደስት የሚችለው ከቻለም የማርቲኔሊ በደንብ መልፋት ነበር፣ ሲለፋ ነበር። በእርግጥ ግብ ስላስቆጠረ አይደለም፣ ግን ግብን ባያስቆጥር ኖሮ ዛሬ ሲለፋ የነበረው አንዱ ተጫዋች እሱ ነው። የኦዴጋርድ አንዳንድ ጊዜ በደንብ ይሄ ብሎክ በደንብ በተዘጋበት ሰዓት ብሎክ እንደሚደረግ ዲፍሌክት እንደሚደረግ እያወቀ የሚመታቸው ምቶች አስደሳች አልነበሩም። ግን ደግሞ ሜሪኖ ላስቆጠራት ግብ የመታት ያቺ ትክክለኛ ምት ምናልባት እንግዲህ የሊቨርፑሉን ግብ ጠባቂ አሊሰን ቤከርን አስቸግራ ከተመለሰች በኋላ ነው በእርግጥ ሜሪኖ ያስቆጠራት። ግን እኔ አሁንም ቢሆን የአርሰናልን ተከላካይ እንድወቅስ ያደርገኛል። በደንብ አለመግባባቶች አሉ። አማካይ ላይ በተለይ ሚኬል ሜሪኖ በቀይ ካርድ ከወጣ በኋላ ሜዳው ሰፋበት፣ ባይሰፋበት ነበር የሚገርመው። ዴክላን ራይስም ያው እንግዲህ በጉዳት የተነሳ የለም ነበረ፣ አልተሰለፈም ነበር። ኤኒዌይስ ግን አሁንም ለምን ማርቲን ዙቢሜንዲን ለማስፈረም እንዳሰቡ በደንብ ዛሬ የገባን ይመስለኛል። ምክንያቱም ቡድኑ ቶማስ ፓርቴይን ዛሬ እንደው ቢያጣ ኖሮ የበለጠ ብዙ ጎል ሊቆጠርበት ይችል ነበረ። በተለይ በጣም አስፈሪ ሙከራዎች ነበሩ። ከዛ ባለፈ ደግሞ እንዲሁ የመጀመሪያው የሊቨርፑል ግብ እና ሁለተኛው ግብ በስንት ሰከንድ እንደሚለያይ ታውቃላችሁ? በ87 ሰከንድ እና በተደጋጋሚ ኮሜንታተሩ ሲናገር ነበር የ87 ሰከንድ ልዩነት ብቻ ነበር የነበረው። ያ ማለት ሳይረጋጉ ነው ሁሉ ያስቆጠሩባቸው ማለት ነው። እና አርሰናል አንድ ግብ ከተቆጠረበት በኋላ ሁለተኛው ግብ እንዲቆጠርበት ምክንያት የሆነው አንድም አለመረጋጋቱ ነው ማለት ነው። እና የአርሰናል ተጫዋቾች ይሄ መረጋጋት የበለጠ ያስፈልጋቸዋል። በእርግጥ የዘንድሮ የውድድር ዘመን ኦልሬዲ ተጠናቋል። ለቀጣይ የውድድር ዘመን ግን አርቴታ በጣም ብዙ ከባባድ የቤት ስራዎች እንደሚኖሩበት እሙን ነው እና በግዢ ተጫዋቾች ብቻ ሳይሆን ከዛም ባለፈ ባሉት ተጫዋቾችም እንዲሁ ሞቲቬት ማድረግ እነሱን ሞቲቬት ማድረግ የበለጠ ያስፈልገዋል። ሞቲቬት ብቻ አይደለም፣ ማስተካከል ያለበት ነገሮች ከቀን ወደ ቀን እየበዙ እነዛን ማስተካከል አለበት። ግን የቤት ስራዎቹ ከቀን ወደ ቀን አሁንም ቢሆን ክፍተቶች እየታዩ ነው። በየዲፓርትመንቱ ችግር አለ። ያንን መስራት ይጠበቅበታል። ነገር ግን ዛሬ ያን ያህል
አጓጊም ባይሆን ግን ጥሩ ጨዋታን አስመልክተውናል። ጥሩ ነበር ማለት እንችላለን። ኤኒዌይስ ግን አርሰናል 2-2 ተለያይቷል። ግን አንዳንድ ግዢዎች ደግሞ ያስፈልጋሉ። በተለይ አጥቂ አማካይ ቦታ ላይ ተጫዋች ይፈልጋል ቡድኑ። ካልሆነ ደግሞ የ9 ቁጥር ቦታውን ቢሆን ጥሩ አጥቂ የሚመጣ ከሆነ የበለጠ ሊሻሻል የሚችልበት እድል ይኖራል ብዬ አስባለሁ። ምንም ያህል እንኳን አታኪንግ ሚድፊልደር መምጣቱ ያን ያህል የማይቻል እንኳ ቢሆን ግን አጥቂው እንኳ ከተስተካከለ ሊሻሻል የሚችሉ ነገሮች ይኖራሉ ብዬ አስባለሁ። ኤኒዌይስ ግን የእናንተስ ሀሳብ ምን ይመስላል? መልካም ጊዜ። ፎሎ በማድረግ ቤተሰብ እንሁን። ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። መልካም ጊዜ።